ለራስ መልካም ማድረግ በጣም ተገቢ ነው። ቅዱሱ መጽሐፍም ይደግፈዋል። ቸር ሰው ለራሱ መልካም ያደርጋል ይላል። ቸር ሰው ለራሱ መልካም ያደርጋል ይላል። ሌላ ቦታ ላይ ደግሞ ተመሳሳይ ጻድቅ የሆነ ሰው ራሱ ላይ አይጨክንም፣ ራሱ ላይ መልካም ያደርጋል ይላል። አንድ ምሳሌ ልስጥሽና በዛ እንጀምር። አንዲት ሴት አለች፣ ባለትዳር ነች፣ 4 ልጆች አሏት። የባለቤቷ አባት እናት አሉ፣ ባለቤቷ አለ፣ የእሷ አባት እናት አሉ፣ ጓደኞቿ አሉ፣ እህት ወንድሞች አሉ እና አራት ደግሞ የራሷ የሆኑ ልጆች አሏት። ለስራ ወደ ውጭ ሀገር ትሄዳለች። አውሮፓ፣ አሜሪካ ለጥቂት ቀናት ደርሳ ትመጣለች። ደርሳ ስትመጣ ለባለቤቷ በጣም ውድ ዕቃዎች ትገዛለች፣ ስጦታ ትገዛለታለች። ለአራቱም ልጆች እንደ ሳይዛቸው እንደሚወዱት አድርጋ ጊፍት ትገዛላቸዋለች። ልብሱ፣ ጫማው፣ የተለያየ መጫወቻው ትገዛላቸዋለች። ለባለቤቷ አባት ስጦታ ትገዛለች። ለባለቤቷ እናት ትገዛለች። ለራሷም ለእናቷ ለአባቷ ስጦታ ትገዛለች። ጓደኞቿም አይቀሩም። ሁሉም ስትመጣ ጭና ነው የምትመጣው፣ ሻንጣ ጭና ነው ይዛ የምትመጣው። ለአንድ ሰው ግን አይገዛም። ለራሷ አትገዛም። ከገዛችም የመጨረሻውን ርካሽ ነገር መርጣ $10 $20 ነገር ነው ገዝታ የምትመጣው። ለሁሉም ሰው ስጦታ ይዛ ትመጣለች፣ ለራሷ ይዛ ትመጣ። ሻንጣው ሲከፈት ይሄ ከሌ ነው፣ ይሄ ከሌ ነው፣ ይሄ ከሌ ነው፣ ይሄ ከሌ ነው ይባላል። ሁሉም የራሱን ይወስዳል። ከዛ ግን ጠጋ ብለሽ ለአንቺስ ምን አመጣሽ ካልሻት ወይ የሆነ ጥፍር ቀለም፣ የሆነ ሊፕስቲክ፣ ትንሽዬ የሆነች ቀሚስ $40 የማያልፍ ማለት ነው። ስለዚህ ለራሷ መልካም አታረግም። ለሁሉም ሰው መልካም ታረጋለች፣ ለራሷ መልካም አታረግም። ቤቷ ግብዣ ይዘጋጃል። ቤቷ ግብዣ ሲዘጋጅ ለእያንዳንዱ ሰው እንደ ጤንነቱ፣ ስኳር ለሚያመው ለብቻ፣ ስጋ ለማይበላው ለብቻ፣ ይሄኛውን ለሚወደው እሱ ደግሞ ጥሬ ስጋ ነው የሚወደው፣ እሱ ደግሞ ጥሬ ስጋ አይበላም ጥብስ ነው የሚወደው፣ እሷ ደግሞ እንዲህ ነው ጨጓራዋን ያማታል፣ ለስለስ ያለ ነገር ነው መሆን ያለበት ብላ ታዘጋጃለች ግብዣ። ግብዣው ይደረጋል። ሁሉ ሰው ይበላል፣ ይጠጣል። ሁሉም የሚወደውን ነገር አግኝቷል። ከተከታተልሻት ቁጭ ብላ አትበላም። ምናልባት ከአንዱ ልጇ የተረፈውን ሳህን አንስታ እንዲነካካውን ነገር ጎረስ ታረግና ትመጣና ቁጭ ትላለች። ይሄም ማለት ነው ለራሷ መልካም አታረግም፣ ለራሷ ውለታ አትውልም። ሌላ ሰው የማውቀውን ደግሞ ከዚህ ከበዓሉ ጋር የይዤ ልንገርሽ። የወንድ ደግሞ እሱ ደግሞ ባለትዳር አይደለም፣ ግን ለዓመት በዓል ሁሉን ሰው ይጎበኛል። ለነትዬ በግ መገዛት አለበት፣ እነ ወንድሙ ቤት ዶሮ የሚገዛበትን ይሰጣል፣ ድፎ ዳቦ የሚሰራበትን ይሰጣል። ለማን ያልሰጠሁት ይላል። የበዓል ለከሊት ሰጥቻለሁ፣ ለከሊ ሰጥቻለሁ፣ ለከሊ ሰጥቻለሁ፣ ለከሊ ሰጥቻለሁ፣ ለሁሉም ይሰጣል ለዓመት በዓል። እና በየቤቱ እሱ የሰጠበት ቤት አንዱ ጋር በግ ታርዷል፣ አንዱ ጋር ዶሮ ታርዷል፣ አንዱ ጋር ዳቦ ተጋግሯል፣ ኬክ ልኳል፣ ሁሉን ነገር አድርጓል። እሱ ቤቱን ይገባና ብቻውን ስለሚኖር ፍሪጅ ሲከፍት ከትናንት ወደ የተሰራ ምስር ወጥ አለ። እሱን አምቆ ይበላል። ማረጉ ልክ ነው አይደለም? ለሰዎች ማረጉ ጥሩ ነው፣ ግን ራሱን ደግሞ በዛ ደረጃ መበደሉስ ልክ አይደለም። የእሷ መልካምነት ጥሩ ነው፣ ለሰዎች በማረጓን እኮ እንደግፋለን፣ ጥሩ ነው። ግን ለራሷስ መልካም ለምን አታረግ? እሱም ያደረገው ነገር ጥሩ ነው፣ ግን ለራሷስ መልካም ለምን አያደርግ? አንዳንድ ጊዜ ይሄ ሰልፍ ኔግሌክት፣ ራስን ለሌሎች እያደረጉ ራስን መካድ እና ለራስ መልካም አለማድረግ የጤና መጉደል ሊያመጣ ይችላል፣ በጣም ጉዳትን ሊያመጣ ይችላል። አንድ የቤተክርስቲያን ሰው አውቃለሁ። በቃ መንፈሳዊ ነገር እሰራለሁ ብሎ ሰዎችን ይጎበኛል፣ ያስተምራል፣ ይሰብካል፣ ምግቡን በትክክል አይበላም፣ እንቅልፍ አይተኛም። በ55 ዓመቱ ሞተ እና ህመም ያመጣል፣ ሞትም ያመጣል። ለራስሽ ማሰብ ያስፈልጋል። እና ዛሬ ይህንን ስናመጣ ለሁሉም ሰው ነው። ሁሉም ሰው ለራሱ ስጦታ መስጠት አለበት፣ ለራሱ ውለታ መዋል አለበት፣ ራሱን መንከባከብ አለበት። ይሄ ራስ ወዳድነት አይደለም፣ ኃጢአት አይደለም። ራሳችንን ኔግሌክት ማድረግ የለብንም። እና እስቲ ራሳችሁንም ተመልከቱ ለማለት ነው። በተለይ መልካም ሰዎች ሲሆኑ ግን ለሁሉም
ራሳችንን ደግሞ እየተመለከትን እኔ ራሴ በጣም ጥሩ ነው ማረቀው እንደውም እኮ ብዙ ጊዜ ከበዓል ጋር ተያይዘው ደጂ እናቶችን ስትመለከታቸው ብዙ ጊዜ እንደዛ ያደርጋሉ። በተለይ የኛ የሀበሻ እናቶቻችንን ስንመለከት በቃ ቤቱን ለማስደሰት እኛን ለማስደሰት አሁን ስታወራ እያሰብኩት ነበረ። እናቴን ራሱ እያሰብኳት ነበረ። ምግቡን ትሰራለች ለኛ፣ እኛ የምንለብሰው ልብስ መታጠቡን፣ እኛ የምናደርገው ነገር ቤቱ ንጹህ መሆኑን፣ ምግቡ መዘጋጀቱን። እንዳልከው ምግቡን እንኳን ቁጭ ብላ ግን አትበላ። እኛ ምግብ ስንበላ ቡናው ጋር ትቀመጣለች፣ እሷ ቡና ታፈላልናለች። ከዛኛ ጨርሰን ወይ የሆነ ሰው ካላጎረሳት በስተቀር በስርዓቱ ቁጭ ብላ በዓል ነው ብላ ራሱ ምግቡን ማጣጣም ራሱ አትችልም። በቃ ብድግ ብላ ተነስታ አንድ ሰው መጨመሩን፣ ሌላው ሰው መጥገቡን፣ ሁሉም ነገር በመስጠት ውስጥ ለሌላው ውስጥ በመኖር ውስጥ ነው ያለውና ከዛ እንግዳ ይመጣል፣ እንግዳ ያስተናግዳሉ። ደግሞ ወጥ ሲሰሩ ቆይተው የወጡም ሽታ ያስበላቸው ጨልፈው አይበሉም። እና እናቶች ደግሞ በተለይ እናቶች እንደዚህ ልጆች ያላቸው እናቶች ትላልቆቹ እናቶች ደግሞ ታዲያ አንቺ እናት ያሉ እነሱ ደግሞ እነማዘር ትላልቆቹ እነሱ በጣም ነው ራሳቸውን የሚበድሉት። በጣም ለልጆቻቸው ውጭ ላሉት ጋቢ ልካሉ፣ ሽሮ ገዝተው፣ በርበሬ ገዝተው፣ ድርቆሽ አዘጋጅተው እዚህ ሲመጡ አሳርፈው ለጎረቤቱ አድርገው ለዘመዱ አድርገው። እነዚህ ትላልቆቹ ነው የምወዳቸው እናት ይችላል። ከዛ እነሱ እኮ አይበሉም። እነሱ እኮ እንድች ነው ከሚያደርጉት እንጂ ነው ከሚያደርጉት ሽሮ ይዘው እንድች ነው ከሚያደርጉት። ለራሳቸው መብላት ልክ እንደ በደል ይመስላቸዋል። ልጆቻቸውን የበደሉ ይመስላቸዋል። እና እሱን ዛሬ ልንታገል ነው። እንታገላለን። አንተ እንዴት ነው ወዳጄ? አንተ ጥሩ ነኝ ያልክ ራስህን በደንብ ውለታ መዋል ለራስህ። እኔ በደንብ ራሴን ተኬር አደርጋለሁ። በደንብ አሁን ስንገባ ነጥቦቹም ጋር በደንብ ለራሴ እጠነቀቃለሁ። ሰልፊሽ አይደለሁም፣ ግን ራሴን ግን ጥሩ አድርጌ ነው ያዝኩት። በጣም ይናገራል እንደዚህ ራሱ አሁን ያለህበት በደንብ ነው የሚናገረውና እንግዲህ ተመልካቾች በቀጣይ የሚሆነው ምንድነው ራሳቸውን ለራሳቸው ውለታ መዋል ከፈለጉ ለራሳቸው መጠንቀቅ ከፈለጉ ምን ማድረግ አለባቸው የሚለውን ሐሳቦች ነው የምናነሳው። እንዳልከው ካንተ ከህይወት ልምድ ካደረካቸው ነገሮች አንፃር የተለያዩ እዚህ ጋራ ያሰፈርናቸው ነጥቦች አሉ። የመጀመሪያው ነጥባችን የሚሆነው ለራስ ሰላም መስጠት ነው። ሰላም መስጠት ለራስሽ ልትሰጪ የምትችይው ትልቁ ስጦታ ሰላም ነው። ሰላም ሲጀመር it's a given ተሰጥቷል። ኦሬዲ ማን የሰጠው? ፈጣሪ ሰጥቷል። peace which surpasses human understanding ይላል። peace which surpasses human understanding ከአእምሮ በላይ የሆነ ሰላም ሰጥቻቸዋለሁ ይላል። ሰላምን ሰጥቻቸዋለሁ ብሏል። ሰው ቤት ስትገቡ ሰላም ለእናንተ ይሁን በሉ ተብለናል። ሰላም ለእናንተ ይሁን በሉ ሻሎም ይላሉ አይሁዶች። እና የተሰጠ ነገር ነው። እኛ ስለምናበላሸው ነው እንጂ it's a given ኖርማሉ ሰላማዊ ኑሮ መኖር ነው። እንደዛ እንዲሆን ደግሞ ጵኒኤል ለራስሽ ለጵኒኤል ሰላሟን ስጫት። እንዴት ነው ሰላሟን የምትሰጫት? በምትሰሪበት ቦታ ካሉ አብረውሽ ከሚሰሩ ሰዎች ጋር ኮሚኒኬሽንሽን ማስተካከል። ያንቺ እንደዛ እንደሆነ አውቃለሁ። ግን ሁሉም ሰው ወንዱም ሴቱም ስራ ቦታ ላይ ከሰዎች ጋር አለመጣላት ቢፈልጉ እንኳን አለመጣላት፣ ሰፈር ውስጥ ከሰው ጋር አለመጣላት፣ ሊጣሉሽ የሚፈልጉ ሰዎች ሲመጡ አለመጣላት፣ አትፍቀጅላቸው እና እለፊያቸው። መጣላት የሚወዱ ሰዎች አሉ። መጣላት፣ መኳረፍ፣ መቀያየም የሚወዱ ሰዎች አሉ። አታስደስቻቸው። እኔ እንዴት እንደማልፍ ብታይ አሁንም አልፈው ልክ የሆነ ነገር ሲመጣ እንዲህ ከፊት ለፊቴ ከመጣ እንዴት ውሃ አድርጌው ከዛ እንደማልፈው ልነግርሽ አልችልም። እና የምንጠብቀው ነገር ነው፣ የምንንከባከበው ነገር ነው። ስለዚህ ሰላምሽን ትጠብቂያለሽ። ትዳር ውስጥም ከሆነች ሚስቷ ሲጀመር ያላገባች ከሆነ ሰላም የሌለበት ከመሰላት አታግባ። ሰላም ይበልጣል። ተጋብተው ከሆነ ደግሞ ባልና ሚስትም እንደ ቤተሰብ ለራሳቸው ሊሰጡት የሚችሉት ትልቅ ነገር ሰላም ነው። ችግራቸውን እየፈቱ በንግግር እያስተካከሉ ለራሳቸው ሊሰጡት የሚችሉት ነገር በጣም ትልቁ ነገር ሰላም ነው። ስለዚህ እኔ ምንድነው የማደርገው? ሰላሜን እጠብቃለሁ። ቢቻላችሁ ይላል። ቢቻላችሁ ከባድ ነው ማለት ነው። በእናንተ በኩል ከሰዎች ሁሉ ጋር በሰላም ነው። እኔ አሁን በእኔ በኩል ከኔ ጋር ችግር ያለው አንድ ሰው የለም።
በእኔ በኩል እኔ እስከማውቀው ድረስ። ግን እዛ ጋር ተቀምጦ ሊጣላኝ ይችላል በማላውቀው ምክንያት። እሱ ምንም ማድረግ አልችልም። እንደዚህ ነው በእናንተ በኩል የሚሆን። ስለዚህ ሰላም ሀብት ነው። ለጵንኤል ሰላም ስጫት። እኔ ለዶክተር ወዳጄን የምሰጠው ስጦታ ሰላም እንዲኖረው፣ ሌትም ቀንም ሁል ጊዜ ሰላም እንዲኖረው እረዳዋለሁ። ሰላም የምርጫ ጉዳይ ነው ማለት ነው ዶክተር። ብዙ ሰዎች ታዲያ እንዴት ላግኝ ሰላሜን? ፈልጌ አይደለም የምናደደው፣ ፈልጌ አይደለም እንደዚህ አይነት ሰላም የሌለበት ህይወት ውስጥ ያለሁት፣ ትዳር ውስጥ ያለሁት፣ ጓደኝነት ውስጥ ያለሁት ይላሉና የምርጫ ጉዳይ ነው ብዬ አስባለሁ። ሰላም በተቻለን አቅም እና የጥበብ ጉዳይ፣ ጥበበኛ መሆን አለብሽ። ሊታወቅ ሲመጣ ለማወቅ በጣም ቀላል ነው፣ ከፈቀድሽለት በጣም ቀላል ነው። ግን ሲመጣ በዚህ ጋር ሊጋጭ ሲመጣ አንቺ በዚህ ጋር ሂጂ፣ ከዛ እለፊው። መስተካከል ያለበትን ደግሞ አስተካክል። ከእህቶች፣ ከወንድሞች፣ ከጓደኞች አብረው ከሚሰሩ ጋር ያለን ኮሚኒኬሽን ማስተካከል። ቅር ያላቸው ከመሰላቸው ይቅርታ መጠየቅ ካለብኝ ይቅርታ ጠይቃቸዋል። ምንም አይከብደኝም። ሰላም ይሁን፣ ሰላም እንዲሆን ስለሚፈልግና ምርጫም ነው ጥበብም ደግሞ ያስፈልገዋል ማለት ነው። መልካም። እንግዲህ ሰዎች ለራሳቸው ውለታ መዋል ሲፈልጉ የመጀመሪያ ያነሳ ነው ሰላም ለራሳቸው መስጠት አለባቸው። ሰላምን በጥበብ ማግኘት አለባቸው። የራሳቸውን የሰላም መንገድ መምረጥ አለባቸው ነው። በቀጣይ ደግሞ እረፍት ማግኘት አለባቸው ብለን ነው የምናነሳው። እረፍት ማግኘት አለባቸው። ቅድም ያነሳናትን ሴት 4 ልጆች ያላት ትልቅ ቤተሰብ አላት የተባለው፣ በነገራችን ላይ እንደዚህ አይነት ሴቶችን በጣም አከብራለሁ። በጣም አሉ የማውቃቸው በግል 4 ልጆች የሚያሳድጉ 5 ልጆች የሚያሳድጉ 6ም አውቃለሁ። ግን ቤታቸው ልጆቻቸውን አሳድገው አንዳንዶቹ ሚዲያ ላይ መተው ቁጭ ይላሉ፣ ሚዲያ ላይ ይሰራሉ። አንዳንዶቹ በጋዜጠኝነት ይሰራሉ፣ አንዳንዶቹ በሙያቸው ደግሞ ይሰራሉ። እና በጣም አክብሮት አለኝ። ግን ደግሞ ብዙ ጊዜ ሴቶችን ስናመሰግን፣ እናቶችን ስናመሰግን ባሎቻቸው ደግሞ በጣም ጥሩ የሆኑ ባሎች ደግሞ እንዳሉ መርሳት የለብንም። በጣም ጥሩ አባቶች፣ ልጆቻቸውን የሚወዱ ትዳራቸውን የሚያከብሩ መልካም ደግሞ ባሎች፣ አባቶች እንዳሉ መረሳት የለበትም እና ሁሉንም እናመሰግናቸዋለን ስለ መልካምነታቸው። የቅድሟ ሴት ምን ያስፈልጋታል መሰለሽ? ኤቭሪዴ የምታደርገው ነገር ነው ልጆቿን ማሳደግ። ጠዋት መነሳታቸውን፣ ቁርስ መብላታቸውን፣ ልብስ መስተካከሉን፣ ይሄ ትምህርት ቤት መሄዳቸውን፣ ከትምህርት ቤት ሲመለሱ ማየት። ደግሞ ዲግሪም እያላቸው ቤት ቁጭ ብለው ልጆቻቸውን የሚያሳድጉ አሉ። ለነሱ ደግሞ የበለጠ አክብሮት አለ። የበለጠ የከሰሩ ይመስላል፣ ግን አልከሰሩም። ትልቁን ስራ እየሰሩ ነው ልጆቻቸው ላይ። እና እቺ ሴት ባሏን ፈቅዶላት አንድ ቀን ልጆቹን አክስታቸው ጋር ትወሰዳቸው ወይም አያቶቿ ጋር ትወሰድ። ከዛ እሷ ምን ታድርግ? እስቲ ከጓደኞቿ ጋር ሄዳ ትሳቅ፣ ትጫወት፣ ትረፍ። ሄዳ ጓደኞቿ ጋር የሚያስደስታትን ነገር ከጓደኞቿ ጋር መሳቅ ካለባት ትሳቅ፣ ትጫወት። ማሳጅ መደረግ ካለባት ማሳጅ ትደረግ። የእረፍት ጊዜ ይሰጣት ለዚች እናት። ለሱም እንደዛው ንጹህ በሆነ መንገድ አንዳንዴ ሂድ እስቲ ጓደኞች ጋር ትበለው፣ ተጫወት እስቲ ሂድ፣ ኳስይ ማለት ቤቱን እንዲያርጎ የያዘ ከሆነ ልጆቹ ጋር ትዳሩ ጋር እንዲያለ ከሆነ ሂድ እስቲ ተጫወት ከጓደኞች ጋር ኳስም፣ ትንሽ ዘናንበር። ስካር የሌለበት መዝናናት፣ ኃጢአት የሌለበት መዝናናት። ለወንዱ የሚመቸው እሱ ከሆነ ሜዲቴት ማድረግ ከሆነ ለሷ ሜዲቴት፣ ጸሎት ከሆነ መንፈሳዊ ቦታ መሄድ ከሆነ የምትፈልገው እንደዛ እንድትሄድ፣ ለሱም ከጓደኞቹ ጋር ኳስ ማየት ከሆነ ቲያትር ማየት ከሆነ ሙቪ የሚያዝናናው ነገር፣ ማሳጅ ቤት ከሆነ ይሄ ማሳጅ ቤት ማሳጅ ብቻ ያለበት ማለት ነው። ትልቋን ማዘር ደግሞ ኢየሩሳሌም ይሄዱ እስቲ ከተቻለ ኢየሩሳሌም ደርሰው ጎብኝተው ይምጡ እና ሄደው ቅዱሳን ቦታ የሚመኙት ቦታ። አሁን ብዙ እናቶች ኢየሩሳሌም ይመኛሉ። ሲሳካ ላኪያቸው ይሄደው ጎብኝተው ይምጡ፣ ደስ ይበላቸው፣ ይረፉ። ይጨነቃሉ እኮ እናቶች ልጆቻቸው ትላልቅ ሆነው እንኳን ይጨነቃሉ። እና የሚያርፉበትን ነገር ማዘጋጀት። ስለዚህ ለራሳችን ሰላምን እንስጥ፣ ለራሳችን እረፍትን ስጦታ አድርገን እንስጥ ማለት ነው። ቀጣይ ደግሞ ለራሳችን ጥሩ እንቅልፍን ስጦታ አድርገን እንስጥ የሚለውን ሀሳብ እናነሳለን። ጥሩ እንቅልፍ አሁን ላይ በስራም በተለያየ ነገር ብዙ ተጽዕኖ እየደረሰበት ያለ ይመስለኛል። ምክንያቱም ሰው በእንቅልፍ ብዙ ጊዜ ራሱን አቢዩዝ ያደርጋል ባለመተኛት። ስራ ቢዚ ነኝ ብሎ ሊሆን ይችላል፣ ሶሻል ሚዲያ በመጠቀም ሊሆን ይችላል። ስለዚህ ለራሳችን ውለታ መዋል ከፈለግን ጥሩ እንቅልፍ መተኛት አለብን ማለት ነው። ለራስሽ የጥሩ እንቅልፍ ስጦታን ስጪው። አሁን ጥሩ እንቅልፍ ስሊፕ ሳይክል አለው። የመጀመሪያው ስቴጅ 1 አለ፣
ገና ሊወስድሽ አካባቢ ያለው መሀል ላይ ያለሽበት ትንሽ ደቂቃዎች፣ ከዛ ስቴጅ 2 አለ መሀል ላይ ያለ ወደ 45 ደቂቃ፣ ከዛ ስቴጅ 3 ዲፕ ስሊፕ ይባላል። ዲፕ ስሊፕ እዛ ቦታ ላይ ነው ብዙ ስራ የሚሰራው። ከዛ በኋላ አራተኛው ስቴጅ ሬም ይባላል፣ ራፒድ አይ ሙቭመንት ይባላል። እና እያንዳንዳቸው ስራ አላቸው። ለምሳሌ ስቴጅ ዋይ ስትሆኝ ቶሎ ነው የምትነቂው። ስቴጅ 2 ትንሽ ይወስድሻል። ስቴጅ 3 ላይ ስትሆኝ ዲፕ ስሊፕ ላይ ነሽ። ይሄ ጥልቅ የሆነው እንቅልፍ ላይ ነው የሰውነት መታደስ ሪፔር ሜካኒዝም የሚሰራው። በጣም ሪፔር ያደርጋል ሰውነታችን ራሱን የሚያድስበት ሰዓት ነው። ሬም ደግሞ የሚባለው ራፒድ አይ ሙቭመንት ህልሞችን ብዙ ጊዜ የምናይበት ጊዜ ያቺ አራተኛው ስቴጅ ላይ ነች። እና ደግሞ ሜሞሪ ኮንሶሊዴት ያደርጋል። የማሰብ አቅማችን እዛ ስሊፕ ላይ ነው የሚጠነክረው። ስለዚህ ሁሉንም ስቴጅ እንፈልገዋለን። በቂ እንቅልፍ መተኛት አለበት። በቂ እንቅልፍ ምን ያደርጋል መሰለሽ? ብናይ ስትነሺ ኤነርጂ ይኖርሻል፣ ኃይል ይኖርሻል። ይህን የምናገረው አንዳንድ ሰዎች እንደ አድቬንቸር እንደሚያዩት ስለማይ ነው አለመተኛታቸው። እኔ እኮ 3 ሰዓት ነው የምተኛው 2 ሰዓት ነው የምተኛው ብለው እንደ ጥሩ ነገር ነው የሚያዩት። ተኝቶ ግን ጥሩ እንቅልፍ መተኛት ጠዋት ስትነሺ ኃይል አለሽ፣ ኤነርጂ አለሽ፣ ታድሰሽ ነው የምትነሺው። ንቀት ያልሽ ነሽ፣ አለርት ነው የምትሆኚው። ሙድሽ ይስተካከላል፣ ነጭናጫ አትሆኝም። እኔ ያው ሙዴ ላይ በደንብ አየዋለሁ። ጥሩ እንቅልፍ ካልተኛው ትንሽ ነጭ ስል ራሴን ካገኘሁት ትናንትና በደንብ አልተኛው እና ይሄ ደስታችንን የሙዳችንን ነገር እንዳንነጫነጭ ያደርገናል። ለአእምሮ ጤና ጥሩ ነው። ቅድም ዲፕ ስሊፕ ላይ እንዳልኩት መታደስ አለ፣ ሜታቦሊዝም ይስተካከላል፣ የደም ስኳር ይቀንሳል በጥሩ እንቅልፍ፣ ለማስታወስ ችሎታችን ይጨምራል፣ የበሽታ የመከላከል አቅማችን ይጨምራል። ቶሎ ቶሎ ብሎ ኦኬ ነው። ጤናችን በአጠቃላይ ጥሩ የሆነ ረዥም ዓመት ደግሞ እንኖራለን። እና አሁን እኔ ለራሴ ከምሰጣቸው በጣም ጥሩ ነገሮች መካከል አንዱ እንቅልፍ ነው። ከቻልኩኝ ከ4 ሰዓት እስከ 4 ሰዓት ተኩል ባለው ጊዜ እነሳለሁ። በተቻለ መጠን ለራሴ 7 ሰዓት እንቅልፍ መስጠት እሞክራለሁ። የሚያጥርበት ጊዜ አለ። ጄኔቲካሊ ይለያያል። አንዳንድ ሰዎች የ5 ሰዓት እንቅልፍ ይበቃቸዋል። አንዳንድ ሰዎች 6 ሰዓት እንቅልፍ በቂ ነው። እና በተቻለ መጠን ግን ኳሊቲ የሆነ እንቅልፍ፣ በጣም ዲፕ የሆነ ጥሩ እንቅልፍ መተኛት አስፈላጊ ነው። ይህም ደግሞ ፈጣሪ ያዘጋጀው እንደዛ ነው ያደረገን ሳንተኛ። በነገራችን ላይ እስር ቤቶች ውስጥ ብዙ የተለያየ ዓለም እስረኞችን ቶርቸር ከሚያደርጉበት መንገድ አንዱ እንቅልፍ መከልከል ነው። 3 ቀን እንዳይተኛ አውቀው ድምፅ ይከፍቱበታል። ድምፅ ዝም ብሎ ይጮህበታል፣ አይተኛም። ከዛ አእምሮ ይታወካል። ከዛ የሚፈልጉትን ነገር ጠይቀው ለማግኘት ይሞክራሉ። እና እንቅልፍ መተኛት፣ ለራሳችሁ ጥሩ እንቅልፍን ስጦታ ስጡ። ዱ ዩርሰልፍ ኤ ፌቨር እና ስሊፕ ዌል ለማለት ነው። ሁሉም በተቻለ መጠን አይኑ የስራ ብዛት እንደሚያስቸግር፣ በተቻለ መጠን ግን ጥሩ እንቅልፍ መተኛት አስፈላጊ ነው። መልካም ዶክተር፣ እንግዲህ እንቅልፍ ላይ ስራ ብዛት ምናምን ሲሆን እንደው አሁን ላይ ስልካችን ነው እንቅልፋችንን የሚነጥቀን ብዬ ነው ማስበው። እና ብዙ ሰው ሌሊት 8 ሰዓት 9 ሰዓት ላይ ራሱን ይዞ የሚያገኘው ከስልክ ጋራ ነው። እና ያንን ነገር በማስወገድ ለራሳችን ትልቅ ውለታ መዋል አለብን። ትልቅ ነጥብ ነው ያወጣሽው። አሁን ከስራ ብዛት ይልቅ ስልክ ነው አላስተኛ እያለ ራሱን እየቀጣ ነው። ሌሊት ቁጭ ብሎ ቲክቶክ የሚያይ ሰው ራሱን እየቀጣ ነው። ማታ ዝም ብሎ የማይሆን ነገር እያየ የሚያመሽና የእንቅልፍ ሰዓቱን የሚሻማ ራሱን እየበደለ ነው። በጣም ብልጥ መሆን ያስፈልጋል፣ ጥበበኛ መሆን ያስፈልጋል። እና ይሄ በጣም አስፈላጊ ነው።